ከ10 ቀናት በፊት በምርጫ ዋዜማ በምስራቅ አፍሪካና በኢትዮጵያ የመጀመሪያ የሆነ የላፍቶ ስፔሻላይዝድ ሆስፒታልን መርቀን ለአገልግሎት ማብቃታችንን እናስታውሳለን። ዛሬም እንደተለመደው ቃላችን በተግባር ነውና የዳግማዊ ምኒልክንም በተመሳሳይ በቅርብ ቀን ለአገልግሎት እናበቃለን ባልነው መሰረት የዲኤንኤ የስነ ምረዛና የፎረንሲክ ልቀት ማዕከልን እነሆ ማለት ችለናል። ሁሌም ቃል በተግባር ስንል አዲስ አበባን ከአዲስ አበባ ነዋሪ አገልግሎት አንጻር ብቻ ሳይሆን የኢትዮጵያም የአፍሪካም የጤና የምርምር የፈውስ ማዕከል እናደርጋለን። በቁርጠኝነት ኢትዮጵያችን የጤና ቱሪዝም መዳረሻ መሆን ይገባታል ብለን እንደ ሀገር ያስቀመጥነው ራዕይ ግንባር ቀደም በመሆን በመተግበር ጭምር ነው። ዛሬ የመረቅነውም የዳግማዊ ምኒልክ የዲኤንኤ የስነ ምረዛና የፎረንሲክ ምርመራ ማዕከል ከህዝባችን የሰበሰብነውን ግብር በታማኝነት በትጋት በቁጠባ ከፍ ባለ ሁኔታ ቅድሚያ ለህዝብ በመስጠት 72 እጁን በጀታችንን ለህዝብ አገልግሎት መልሰን ያዋልንበት መሆኑን የሚያሳይ ተጨማሪው ማሳያ ነው። ይሄ ማዕከል በኢትዮጵያ ፍትህ የህክምና የፎረንሲክ ሳይንስ ውስጥ አዲስ ምዕራፍ የከፈተ ዘመናዊ ፎረንሲክ ህክምናና የስነ ምረዛ ልቀት ማዕከል በሀገራችን ለመጀመሪያ ጊዜ በተሟላ የሳይንስ መስፈርት መሰረት የተደራጀ ማዕከል ነው። የተሟላ አገልግሎትን ከመስጠት አንጻር ካልተሟላና ኋላ ቀር ከነበረው አገልግሎት ወደ ዘመነ አገልግሎት መሸጋገርን ያሳየናል። ቀደም ሲል የነበረውን ያልተሟላ ያልዘመነ የአስክሬን ምርመራ አሰራርን በማስቀረት ወደ ሳይንሳዊ በቴክኖሎጂ የተደገፈ አገልግሎት መስጠት መሸጋገራችንንም ያበስራል። በተጨማሪም የዲኤንኤና የሰው መለያ ቴክኖሎጂ አገልግሎትን እንዲሁ ለአገልግሎት ማብቃታችን በሀገራችን የመጀመሪያው በመሆኑ በርካታ ወጪዎችንም እንግልትንም የሚያስቀር እንደሆነ ሁላችንም እናስተውላለን። ይህም በኢትዮጵያ ሕክምና ተቋም ታሪክ ያልነበረ ለዚህ ምርመራ ከሀገራችን ብዙ የውጭ ምንዛሬም በማውጣት እና ለምርመራ ውጤት ማግኘት ረጅም ጊዜ እንድንጠብቅ እንዳረግበት የነበረውን በማስቀረት ማዕከሉ እዚሁ ሀገራችን ውስጥ የተሟላ ምርመራ ማድረግ የሚችል ሆኖ የተደራጀ ነው። ይህም በወንጀል የተጠረጠሩ ሰዎችን ተወልደው የወላጅነት መብትን የማወቅ በዘር መለያ በዲኤንኤ ፕሮፋይሊንግ በመለየት የቤተሰብ ግንኙነት እስከ ዘር ሐረግ መለየት እና ማረጋገጥ ድረስ ማንነትን ማወቅ የሚያስችል መሳሪያ ነው። ዋነኛ ጥቅሙም በምርመራ የፍትህን ሁኔታና ሂደትን ለማረጋገጥ ለተለያዩ ተቋማት እነኚህ አጋዥ መረጃዎች ብቻ ሳይሆን ጥራት ያለው መረጃዎችና ማስረጃዎችን እንዲያገኙ ፍትህን በላቀ ሁኔታ ማረጋገጥ የሚያስችላቸውን ውጤት ያግዛቸዋል። በሌላ በኩል የፎረንሲክ ኬሚስትሪ እና ቶክሶሎጂ ላቦራቶሪንም እውን ማድረግ ችለናል። ከዚህ ቀደም በህክምና ተቋማት ያልነበሩ በጣም አነስተኛ የሆኑ መርዞችን፣ መድኃኒቶችን እና አልኮል መለየት የሚያስችሉ የላቁ የስነ ምረዛ መሳሪያዎችን መሟላታቸውም የአገልግሎት ጥራትና ፍጥነትን በእጅጉ የሚያልቁ ናቸው። እንዲሁም ቀደም ሲል ሳምንታትን ይወስድ የነበረው የናሙና ትንተና በግማሽ ሰዓታት ውስጥ ማከናወን የሚያስችል ክራዮስታት የሚባል ቴክኖሎጂ ስራ ላይ ማዋል ችለናል። ከዚህም ባሻገር 80 አስክሬን ማቀዝቀዝ እና መያዝ የሚችል እንዲሁም 8 አውቶማቲክ የሆኑ አገልግሎት መስጫ መሳሪያዎችን፣ ማሽኖችን፣ ተንቀሳቃሽ የራጅ መሳሪያዎችን የመሳሰሉትን እንዲሁም ኤአይ ጋራ ኢንተግሬት አድርገው የሚሰሩ መሳሪያዎችን መቅጠም መቻላችን የዘመኑ ህክምናን በሀገራችን መተግበር ከዛም ባሻገር በዚህ ዘርፍ ከሚሰሩ ዓለም ላይ ልቀት ካላቸው ተቋማት ጋራ በምርምር በመረጃ ልውውጥ በጋራ ለመስራትና እገዛም ለማግኘት የሚያስችሉ ናቸው። በአጠቃላይ ይህ ህክምና ማዕከል የሀገሪቱን የፍትህ ስርዓት ውጤታማነት ከፍ በማድረግ ለማዘመን በሳይንሳዊ ማስረጃ ላይ የተመሰረተ የወንጀል ምርመራን ለማካሄድና ለህዝብ ጤና ጥበቃና እንክብካቤም ከፍተኛ ብሔራዊ ውጤትና ጥቅም ያለው ማዕከል ነው።